ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን ውድ አድማጮቻችን፣ ለዛሬ ሐሙስ ጥር 28 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በቅርቡ ከአማራ ፋኖ ሸሽተው ለመንግስት እጃቸውን የሰጡት ኮሎኔል ፋንታሁን ሞሀቤ በዛሬው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። የፌዴራሉ ከፍተኛ ፍርድ ቤት ለግለሰቡ በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በዛሬው ዕለት ከ15 ዓመት እስከ ሞት በሚደርስ ሊያስቀጣ በሚችል ወንጀል ጥፋተኛ ሆነዋል ሲል ፍርድ ቤቱ በይነዋል። ከ15 ዓመት እስከ ሞት በሚያስቀጣው ክስ ዛሬ ጥፋተኛ የተባሉት ኮሎኔል ፋንታው ችሎት ላይ አልተገኙም ነበር። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎ ሕገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፋንታው በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ ቆይተዋል። ግለሰቡ የፌዴራሉ ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በዛሬው ዕለት ከ15 ዓመት እስከ ሞት በሚደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤት በይነዋል። የአፋሃድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፋንታው ሞሀቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉ ይታወቃል። ይህም ጥር 4 2018 ዓ.ም ነበር። ኮሎኔል ፋንታሁን ጥፋተኛ የተባሉት በነ ዶክተር ወንድወሰን አሰፋም፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነው። በፋኖ የተመታው ወታደራዊ አዛዥ በሄሊኮፕተር ተጭኖ ወደ አዲስ አበባ ተወሰደ። በምስራቅ አማራ ቀጠና ምዕራብ ወረዳዎች ሁለተኛ ቀኑን ባስቆጠረው ተጋድሎ ማዕረጉ በውል ያልታወቀ አንድ ከፍተኛ ወታደራዊ አዛዥ በፋኖ ስናይፐር ተመቶ በሞትና በሕይወት መካከል ይገኛል ተብለዋል። ወታደራዊ አዛዡ ወደ ደሴ ተወስዶ እንዳይታከም የቀጠናው ዙሪያ ገባ በፋኖ በመዘጋቱ የአዛዡን ሕይወት ለማትረፍ ዛሬ ጥር 28 2018 ዓ.ም ረፋድ ላይ 5 ሰዓት ገደማ በወግዲ ወረዳ ጫቅታ ላይ አንድ የጦር ሄሊኮፕተር ማረፉን የዓይን እማኞች ገልጸዋል። የጦር ሄሊኮፕተሩ ቁስለኛውን ወታደራዊ አዛዥ ከጫነች በኋላ ካረፈችበት በመነሳት በጋስ ጫና በደገር አቆራርጣ ወደ ሸዋ አዲስ አበባ አቅጣጫ መብረሯንም የዓይን እማኞች አክለው ገልጸዋል። አዛዡ ውጊያውን ሲመሩ ከነበሩ ዋና ዋና ወታደራዊ አዛዦች መካከል አንዱ እንደነበር የገለጹት ምንጮቻችን የደረሰበትን ጉዳት ከባድ ከመሆኑ የተነሳ ሕይወቱ ላይተርፍ ይችላል ሲሉ አስተያየታቸውን ሰጥተዋል። ዘውዱ ሰጣርጌና ብርጋዴር ጄኔራል ሞሲሳ እንዲሁም አንድ በአየር ወለድ ኮማንዶ እዝ የአንድ ኮር አዛዥ የሆነ የሌፍትናንት ጄኔራል ማዕረግ ያለው ወታደራዊ አዛዥ በ2 ድሮን በ3 አየር መቃወሚያና በ2 ጄኔራል መድፍ በ10 ሞርታርና ቢኤም 107 እንዲሁም በ23 ዶሽቃ መሳሪያ ታግዘው ውጊያውን በዋናነት ሲመሩ እንደነበር ይታወቃል። ከአየር ኃይሉ ጀምሮ በከባባድ መሳሪያዎች ታግዞ በ3 ጄኔራሎች እየተመራ ወደ ውጊያ የገባው ከ60 በላይ ተሽከርካሪ ሙሉ ያገዛዙ ኃይል ከወደ ፋኖ የገጠመውን ጠንካራ የሆነ የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም አቅቶት ለሰዓታት ቆም ብሎ መዋጋት በማይችልበት ሁኔታም ተሽመድምዶ እየፈረጠጠ ይገኛል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የታዩት ክስተቶች ለሰላምና ለመረጋጋት የማይነጥፍ ቁርጠኝነት እንደሚያስፈልግ አሳሰቡ። አምባሳደሩ ይህንን መልእክት ያስተላለፉት በአካባቢው ዳግም እያገረሸ ባለው ውጥረት ዙሪያ ባወጡት መግለጫ ነው። አምባሳደር ማሲንጋ ዘላቂ ሰላም ለማምጣት ጠንካራ ስራና ምክንያታዊ እንዲሁም የሰከኑ ውይይቶች ሶበር ኮንቨርሴሽንስ እንደሚያስፈልጉ አጽንኦት ሰጥተዋል። አምባሳደሩ አክለውም ይህ አካሄድ ለዘላቂ ሰላም ብቸኛውና የተሻለው መንገድ መሆኑንም ጠቁመዋል። አሜሪካ በኢትዮጵያ ሰላም እንዲሰፍን ከፍተኛ ዲፕሎማሲያዊ ግፊት እያደረገች ሲሆን በተለይም በታጠቁ ኃይሎች መካከል ያለው ልዩነት በጠረጴዛ ዙሪያ እንዲፈታ ስትወተውት ቆይታለች ብለዋል። ዓለም አቀፉ ማህበረሰብ ዳግም በሚቀሰቀሱ ግጭቶች ሳቢያ የሚፈናቀሉ ዜጎች ቁጥር መጨመርና እየታየ ያለው የሰብአዊ እርዳታ እጥረት እጅግ እንዳሳሰበው በተደጋጋሚ እየገለጸ ይገኛል። አምባሳደር ማሲንጋ ያስተላለፉት መልእክት ሁሉም ወገኖች ከኃይል እርምጃ ተቆጥበው በሰላማዊ መንገድ ልዩነቶቻቸውን እንዲፈቱ የቀረበ ጥሪ ተደርጎ ተወስደዋል። አምባሳደር ማሲንጋ የሰከነ ውይይት ያስፈልጋል ማለታቸው ሁሉም ወገኖች ከስሜታዊነት ወጥተው ስምምነቱን በሰላማዊ መንገድ እንዲተገብሩ ግፊት ለማድረግ ነው። አሜሪካ ስምምነቱ እንዳይፈርስና አገሪቱ ወደ ሌላ መጠነ ሰፊ ጦርነት እንዳትገባ ከፍተኛ ስጋት አላት ብለዋል።
በዛሬው ዕለት ጥር 28 2018 ዓ.ም የብልጽግና ፓርላማ አዲስ ሹመት አጽድቀዋል። ፓርላማው በጠቅላይ ሚኒስትሩ ለቀረበው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቦርድ ሰብሳቢነት እንዲመራ የቀረበው ግለሰብ ደግሞ በኢትዮጵያውያን ኦርቶዶክስና በተለይ ደግሞ በትግራይ ህዝብና በአማራ ህዝብ እንዲሁም በትግራይ ጦርነት ወቅት በመጥፎና አደገኛ ንግግሩ በአሜሪካን መንግስት ጭምር የተወገዘው ዲያቆን ዳንኤል ክብረት ነው። ዳንኤል ክብረት የአብይ አህመድ አገዛዝ ወደ ስልጣን ከመጣ ጀምሮ በአብይ አህመድ ምርጫና ፍላጎት መሰረት የራሱ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ በማድረግ በቤተ መንግስት የሎሌነት ስራው መጀመሩ ይታወቃል። እናም ዳንኤል ክብረት በተለይ በትግራዩ ጦርነት ወቅት በሰው ልጅ አንደበት ሊነገር ይቅርና ሊታሰብ የማይችል ዘግናኝና ታሪክ ይቅር የማይለው ንግግር ሲናገር የነበረ ግለሰብ ነው። በመቀጠልም የትግራይን ህዝብ ማጥፋት ብቻ ሳይሆን ቅሪታቸው በአርኪኦሎጂስት ተቆፍረው እንደማይገኝ አድርገን እናጠፋቸዋለን በማለት በተለያዩ ሚዲያዎችና ጊዜያት የተናገረ የጄኖሳይድ ቀስቃሽና ተላላኪ ነው። እንዲሁም የኢትዮጵያ ኦርቶዶክስ እምነት አባት የሆኑት አቡነ ማትያስ በዘራቸው ምክንያት ብቻ ዳንኤል ክብረት ከፍ ዝቅ እያደረገም በኢትዮጵያ ታሪክ ታይቶና ተሰምቶ በማይታወቅ መልኩ አባ ማትያስን ሳይቀር የሰደበና የዘለፈ ያዋረደና የደፈረ ግለሰብ ነው ዳንኤል ክብረት ማለት። በተመሳሳይ ዳንኤል ክብረት የተፈጠረበትን የአማራ ብሔርን በአማራ ክልል ፋኖች የተጀመረውን የፍትህና የነጻነት ትግል ዳንኤል ክብረት በተደጋጋሚ ጃውሳ የሚል ስም ለነዛ የነጻነት ታጋዮች ስም በመለጠፍ ሲሳደብና ትግሉን ሲያንቋሽሽ የመጣ ግለሰብ ነው። እናም በትንሹ እንደዚህ አይነት በዘር ማጥፋት ወንጀል ቀዳሚ ሰባኪ የሆነውን ሰው አብይ አህመድ አሊ በቀጣይ በትግራይም ይሁን በአማራ ክልል ሊያካሄደው ያቀደውን ጦርነት በህዝብ ገንዘብ የሚተዳደረው ኢቢሲ የቦርድ ሰብሳቢ ሆኖ እንዲመራው በዛሬው ዕለት ተሰይሟል። ምክንያቱም እንደሚታወቀው ዳንኤል ክብረት ያልተማረና ከአሁን በፊት ከአዲስ አበባ ዩኒቨርሲቲ የተመረቀ ነው ተብሎ የተነገረለት ፍጹም ውሸት እንደሆነ ካመጣጡ ጀምሮ በቤተ ክርስቲያን ስብከትና አገልግሎት የመጣ ከእውቀት ነፃ የሆነ ሰው ነው። ይሁን እንጂ በአብይ አህመድ መንደር ከእውቀት ይልቅ እምነት ስለሚቀድምና ስለሚፈለግ ዳንኤል ክብረት ኢቢሲ እንዲመራ ሆነዋል። እናም ኢቢሲ ድሮም ያገዛዙ የፖለቲካ ጉዳይ ማሳለጫ ነው። አሁን ደግሞ ዳንኤል ክብረት እንደተለመደው ተረትና ምሳሌ እየተናገረበት እንዲውል እጁ ላይ ወድቀዋል። በነገራችን ላይ በኢትዮጵያ ታሪክ በኦርቶዶክስ እምነት ብዙ ምዕመንን በዳንኤል ክብረት ባልተጻፈና በቅዱስ መጽሐፍ በሌለ የፈጠራ ወሬና ተረት ብዙ ምዕመን ሃይማኖቱን እንዲተወውና ከሃይማኖቷ እንዲርቅ ከባድና መጥፎ አሻራ ጥሎ ያለፈም ቀጣፊና አታላይ ሰባኪ ነው። በአብዛኛው የሰውየው ንግግር መለስ ብላችሁ በዩቱብ ብታዩት አንድም መስመር የተጻፈው ወይም በሃይማኖት መጽሐፍት ላይ የሌለ በራሱ የፈጠረው ወሬ ነው። ወሬውና ወጉ ሁሉ። ለዚህ ደግሞ ማንኛውም ሰው በጉግል ወይም በኢንሳይክሎፔዲያ የዳንኤል ክብረት ንግግር የሚሆን ጽሑፍ መፈለግ ይችላል። ነገር ግን በእርግጠኝነት የለም፣ የራሱ የመንደርና የሰፈር ወሬ ነውና። ይሁን እንጂ ኢትዮጵያ በእንደዚህ አይነት ሰዎች እጅ ከወደቀች ቆይታለችና ነገን ለማየት የነገ ሰው ይበለን። ኢቢሲ በዳንኤል ክብረት ሲመራና ሲሰራ ለማየት ገዱ አንዳርጋቸው በጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችት ሰነዘሩ። የቀድሞው የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉትን ንግግር ታሪክን የሚያዛባ ሲሉ በጽኑ ተቃውመዋል። አቶ ገዱ ለጠቅላይ ሚኒስትሩ በጻፉት ግልጽ ደብዳቤ በተለይም ከኤርትራ መንግስት ጋር የነበረውን ግንኙነትና የትግራዩን ጦርነት አስመልክቶ የቀረቡት ትርክቶች መሰረተ ቢስ መሆናቸውን ገልጸዋል። ጠቅላይ ሚኒስትሩ በፓርላማ ንግግራቸው ገዱን ወደ ኤርትራ የላኩት በትግራይ ህዝብ ላይ የሚፈጸመውን ጥቃት እንዲያስተባብር ነው በሚል የሰነዘሩት አስተያየት ሐሰት መሆኑን የጠቀሱት አቶ ገዱ ጉዟቸው ከጦርነት ይልቅ ለሰላም ጥሪ የነበረ መሆኑን አስረድተዋል። በደብዳቤው ላይ በዝርዝር እንደተቀመጠው በጦርነቱ ወቅት የኤርትራ ሰራዊት ወደ ኢትዮጵያ መግባቱን ተከትሎም አቶ ገዱ ለጠቅላይ ሚኒስትሩ ስጋታቸውን ገልጸው እንደነበርና ሰራዊቱ እንዲወጣ ግፊት ማድረጋቸውን አስታውሰዋል። ሆኖም ጠቅላይ ሚኒስትሩ ይህንን እውነታ በመቀየር ኃላፊነትን ወደ ሌሎች ግለሰቦች ለመግፋት መሞከራቸው የመሪነት ብቃት ማነስ መሆኑንም ጠቅሰዋል። አቶ ገዱ አክለውም በአሁኑ ወቅት በኢትዮጵያ ውስጥ ለተከሰተው መጠነ ሰፊ የሰብአዊ መብት ጥሰት፣ የንብረት ውድመትና የዜጎች መፈናቀል ዋነኛው ተጠያቂ የጠቅላይ ሚኒስትሩ አስተዳደር መሆኑን ገልጸዋል። በተለይም በአማራና በኦሮሚያ ክልሎች እየተካሄዱ ያሉ ጦርነቶች አገሪቱን ወደ ከፋ ቀውስ እየመራ መሆኑን በማመልከት መንግስት ከኃላፊነት ሽሽት ወጥቶ ለችግሮቹ እውነተኛ መፍትሄ መፈለግ እንዳለበት አሳስበዋል። ይህ ያተገዱ ደብዳቤ በአንድ ወቅት የለውጡ ቁልፍ ሰው በነበሩት አመራርና በጠቅላይ ሚኒስትሩ መካከል ያለውን ከፍተኛ የፖለቲካ ፍጥጫ ይፋ ያወጣ አጋጣሚ ሆኖ ተመዝግበዋል። ወድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።